ሰላም ጤና ይስጥልን ውድ ተመልካቾች ከትግራይ ቴሌቪዥን በቀጥታ የሰዓቱን አበይት የአማርኛ ዜናዎች ይዘን ቀርበናል። ፍርቱና ገብሩ ከስቱዲዮ ባለሙያዎች ጋር በጋራ በመሆን ነው። ወደ ቀዳሚ ዜና እናልፋለን። የትግራይ መንግስት ካቢኔ ሰኔ 29 ቀን 2018 ዓ.ም ባካሄደው መደበኛ ስብሰባ በፕላን ኮሚሽን የቀረበውን የ2019 ዓ.ም በጀት በመመርመር ለውሳኔ ለትግራይ ምክር ቤት መርቶታል። የፕሪቶሪያው ስምምነት ለመተግበር በይደር የቆየው የትግራይ ምክር ቤት ስራ ከጀመረበት ሚያዝያ 2018 ዓ.ም ጀምሮ የትግራይ መንግስት በመመስረት የትግራይ ህዝብ የህልውና ጥያቄዎችን ለመመለስ በተናበበ ሁኔታ የቁጥጥር ስርዓቱን እየፈጸመ እንደሚገኝ ይታወቃል። ከፕሬዝዳንት ጽህፈት ቤት የተገኘ መረጃ ነው። የትግራይ መምህራን ማህበር የትምህርት ምዘናና ፈተናዎች አገልግሎት ያወጣውን የ2018 ዓ.ም የ12ኛ ክፍል ሀገር አቀፍ ፈተና ተከትሎ ማህበሩ ባወጣው መግለጫም በሁሉም ክልሎችና ከተማ አስተዳደሮች ከሰኔ 23 2018 ዓ.ም ጀምሮ እስከ ሐምሌ 16 2018 ዓ.ም እንደሚሰጥ የሀገሪቱ ምዘናና ፈተና አገልግሎት ፈተናውን እንደሚሰጥ ባወጣው መርሃ ግብር አመላክቷል በማለት ይህን ተከትሎም የትግራይ ትምህርት ቢሮ ባወጣው መርሃ ግብር መሰረት በበየነ መረብና በወረቀት ተፈታኞች በማሳወቅና በታቀደው መርሃ ግብር መሰረት በኦንላይን የሚፈተኑ ተማሪዎች ፈተናቸውን ምንም እንኳ የጀመሩ ቢሆንም የወረቀት ተፈታኞች ያወጣው መርሃ ግብር በመሰረዝ ከሐምሌ 22 እስከ 24 2018 እንዲራዘም ማድረጉ ማህበሩ ባወጣው መግለጫ ጠቅሷል። ማህበሩ በመግለጫው የትግራይ ተማሪዎች ባወጣው መርሃ ግብር ለፈተና ዝግጅቶቻቸውን አጠናቀው በሚገኙበት ከሌሎች ክልሎች በተለየና ባልታወቀ ምክንያት ለትግራይ ተፈታኝ ተማሪዎች ብቻ መርሃ ግብሩ እንዲራዘም መደረጉ ተገቢነት የሌለውና ተማሪዎች በትግራይ የነበረውን የጄኖሳይድ ጦርነት ያሳለፉትን ሁኔታ ያላገናዘበ ነው ሲሉ የትግራይ መምህራን ማህበር በመግለጫው ገልጿል። ስለሆነም ይላል የማህበሩ መግለጫም የትምህርት ምዘናና ፈተናዎች አገልግሎት ቀድሞ ባወጣው መርሃ ግብር መሰረት ተግባራዊ እንዲሆን በአጽንኦት ጠይቋል። የኢትዮጵያ መንግስት ባኖረው ክልከላ ምክንያት በትግራይ ተገቢውን የገቢ አሰባሰብ ሂደት ባለመኖሩ የትግራይ ኢኮኖሚ በየዕለቱ እያሽቆለቆለ መሆኑ የትግራይ ገቢዎች ቢሮ አስታወቀም። ቢሮ ሐምሌ 1 የሚጀምረውን የደረጃ ለግብር ለመሰብሰብና ወደ ትግበራ ለመግባትም ቅድመ ዝግጅቱን ማጠናቀቁን ገልጿል። ተጨማሪ ያለን ትግራይ ከጦርነቱ በፊት በነበረው ከፍተኛ የንግድ እንቅስቃሴ የክልሉ ብሎም የሀገሪቱ ኢኮኖሚ እድገት ማሳየቱንና በዚህም ዜጎች በተለያዩ ዘርፎች ተሰማርተው ተጠቃሚ እየሆኑ መጥተዋል። በትግራይ አሁን ላይ ግን በጦርነቱ ሳቢያና ባለው ሁለንተናዊ ቀውስ ተከትሎም በትግራይ ያለው የንግድ እንቅስቃሴ መቀዛቀዙንና በዚህም የትግራይ ኢኮኖሚ ከዕለት ወደ ዕለት እያሻቀበ መምጣቱን የትግራይ ገቢዎች ምክትል ዳይሬክተር አቶ ለገብርኤል አጽባሃ ይናገራሉ። እንደ ትግራይ ጦርነቱ የፈጠረውን ጠባሳ ትልቅ ነው። በግብር ብቻ ሳይሆን አጠቃላይ በኢኮኖሚያዊ እንቅስቃሴ የፈጠረውን ሁኔታ እናውቀዋለን ሁላችንም። በዚህ ምክንያት የንግድ እንቅስቃሴው የተዳከመበት አንዳንዱም የተዘጋበት ፋብሪካዎች እና ትላልቅ የንግድ ተቋማት የተዘጉበት እንደፈለጉት እንቅስቃሴ ኑሮ የውጭና ገቢ ንግድ እንቅስቃሴ ኑሮ የሚፈለገውን ግብአት ተገኝቶ ወይም የውጭ ንግዱም በሚገባ መንገድ ተሳልጦ የሚፈለገውን ደረጃ ላይ እንቅስቃሴ እንደሌለ ይታወቃል። ግብር ደግሞ የሚከፈለው ከኢኮኖሚያዊ እንቅስቃሴ ነው። ኢኮኖሚያዊ እንቅስቃሴ ከሌለ፣ ሰላም ከሌለ፣ የተረጋጋ ሁኔታ ከሌለ ለሁሉም ነው አሉታዊ ተጽዕኖ ለሁሉም ነው አሉታዊ ተጽዕኖ ያለው።
በትግራይ በጦርነቱ ሳቢያ የደቀቀው ኢኮኖሚ ወደ ነበረበት ለመመለስ መስራት ሲገባም አሁንም በኢትዮጵያ መንግስት አማካኝነት ክልከላ በማኖሩ ህዝቡ ለከፍተኛ ኢኮኖሚያዊ ቀውስ መዳረጉን አቶ ወልደ ገብርኤል ገልጸው በዚህም አሁን ላይ ተገቢውን የገቢ አሰባሰብ ሂደት እንዳይኖር ማነቆ ሆኗል ይላሉ። በጦርነቱ ምክንያት እስካሁን አገግሟል ለማለት አይቻልም። ያው አሁንም ቢሆን አንደር ሲጅ ነው አለ ለማለት የሚቻለው። ስለዚህ ኢኮኖሚያዊ እንቅስቃሴ የተረከመ ከሆነ ደግሞ እኛ የምንሰበሰበውን ገቢ በተገቢ መንገድ እየሰበሰብን ነው ማለት አይቻልም። ከሌሎች ክልሎች አንጻርም ስናየው ስናነጻጽረው የኛ በዝቅተኛ ደረጃ ላይ ያለ ነው ያለው። በትግራይ ባለው አሁናዊ ሁኔታ ትግራይ ማግኘት ያለባትን በቂ በጀት ማግኘት አልቻለችም ያሉት አቶ ወልደ ገብርኤል ይህ ደግሞ ፍጹም ተቀባይነት የሌለውና ትግራይ እንደ ሌሎች ክልሎች ተገቢውን በጀት የማግኘት መብት አላት በማለት እንደ ትግራይ ገቢዎች ቢሮ ከሚመለከተው አካል ጋር በትኩረት እየሰራ መሆኑን ገልጸዋል። ከያዝነው አኳያ ከፌዴራል መምጣት የነበረበትም ወደ 3 ወር አካባቢ የገቢ ድርሻ አለ፣ የገቢ ክፍፍል የሚባል አለ በህገ መንግስቱ የወጣ ወደ 3 ወር አካባቢ አቁሟል። ይህን ወደ 2 ቢሊዮን አካባቢ ይገመታል። የንግድ እንቅስቃሴው የተገታበት ስላለ ነዳጅ የለም፣ የትራንስፖርት እንቅስቃሴው፣ የሰላም ሁኔታ ስጋቱም ምናምን ስላለ አጠቃላይ የያዝነውን እቅድ እንዳይሳካ ተደርገዋል። በሁለቱም በኩል እንደማንኛውም ዜጋ ወይም እንደማንኛውም ክልል በሀገር ውስጥ የሚሰበሰበው ለክልሎች በቀመር የሚከፋፈለው ያን በዛኛው ክፍፍል ነው የሚማላው እና እነዚህን ታሳቢ ያደረገ ስራ መስራት ያስፈልጋል። ቢሮ ሐምሌ 1 የሚጀምረውን የ2018 ዓ.ም የደረጃ ለግብር ለመሰብሰብና ወደ ትግበራ ለመግባት ቅድመ ዝግጅት ማጠናቀቁን ገልጸው መላው ግብር ከፋይም በወቅቱ እንዲከፍል አቶ ወልደ ገብርኤል ጥሪ አስተላልፈዋል። የኢትዮጵያ መንግስት ሁለንተናዊ ክልከላዎች በማድረግ በትግራይ ህዝብ ላይ ዳግም የጄኖሳይድ ተግባር እየፈጸሙ ይገኛል ሲል የመቀለ ከተማ ከንቲባ አቶ ኃይላይ አረጋዊ ገለጹም። በትግራይ አሁን አጋጥሞ ያለው አደጋ ለመከላከልና ለመቀልበስ በህዝቡ አንድነቱን በማጠናከር ብሔራዊ ጥቅሙ ማስከበር አለበትም ብለዋል። ታደሰ ልጃለም የኢትዮጵያ መንግስት የትግራይ ህዝብ ሆን ብሎ ለመበታተንና እንደ ብሔር ትግራዋይ የሚባል ማንነት እንዳይኖር የያዘው ፕሮጀክት የማስፈጸሚያ ስራ እየሰራ ነው ሲሉ የመቀለ ከተማ ከንቲባ አቶ ኃይላይ አረጋዊ ገልጸዋል። በትግራይ ህዝብ ላይ የተለያዩ ክልከላዎችን በማኖር ከጦርነት የተረፈውን ህዝብ በረሃብና በቸነፈር እንዲረግፍ እያደረገ ይገኛልም ብለዋል። በጀት ክልከላ፣ ከመድኃኒት ክልከላ፣ ከመንገድ ዘግተህ ለትግራይ ህዝብ መሰረታዊ ፍላጎቶችን ማሟላት የሚችሉ ሸቀጦችን ከመከልከል በዘለለ በህይወት እንዳይኖር እንደ ብሔር የመጪውን ተስፋውን እንዲጨልም እንዲጠፋ የሚደረጉ ስራዎች ናቸው። ይህ እነዚህ ተግባሮች የ2013ቱ የጄኖሳይድ ዋር ተቀጽላ ናቸው። አሁን ደግሞ ሳይለንት ኪሊንግ የሚባለውን የትግራይ ተፈርዶለት ሁሉንም ነገር ኢኮኖሚክ ሳንክሽን ተደርጎ መንገዶች ተዘግተው መሰረታዊ አገልግሎቶች እንዳያገኝ፣ መድኃኒት እንዳያገኝ፣ የተለያዩ የኢኮኖሚ እንቅስቃሴዎች አድርጎ ራሱን ደጉሞ በራሱ ማስተዳደር እንዳይችል እንደ ብሔር ተስፋ ቆርጦ ተንበርክኮ እንዲኖር የሚደረጉ ስራዎች በትግራይ ተጀምረው የነበሩ የመሰረተ ልማት ስራዎች የኢትዮጵያ መንግስት በጀት በመከልከልና ነዳጅ ባለመላክ የተለያዩ ፕሮጀክቶች መቆማቸውን ያመላከቱት ከንቲባው በትግራይ አሁን አጋጥሞ ያለው ሁለንተናዊ ቀውስ ለመከላከልና ለመቀልበስ ህዝቡ አንድነቱን አጠናክሮ አማራጭ የሌለው አዋጭ መንገድ በመጠቀም አሸንፎ በመውጣት ብሔራዊ ጥቅሙ ማስከበር አለበትም ብለዋል። በዚህ ሂደት አንዱ መገለጫ የሚሆነው እንደ ከተማችን የመሰረተ ልማት ስራዎች ነበሩ። ከፌዴራል መንግስት የሚመጣ በጀት ነበር። ነዳጅም እንደሚታወቀው ከመሀል ሀገር ነው የሚመጣው፣ በፌዴራል መንግስት ፍቃድ ነው የሚመጣው። እነዚህ ሸቀጦች ሁሉ በጀቱም ሸቀጦችም ሁሉ ተከለከሉ። በከተማችን የተጀመሩ የመሰረተ ልማት ስራዎች ቆሙ። ፌዴራል መንግስት ተልእኮ የብልጽግና መንግስት ተልእኮ ግን ከዚህ በዘለለ ስለሆነ ያው ህዝባችን ላይ ምን እየደረሰ እንዳለ ሁላችንም እናውቃለን።
የኢትዮጵያ መንግስት የትግራይን ህዝብ ለማጥፋት የጀመረውን እንቅስቃሴ ለመከላከል የትግራይ መንግስት እየሰራ ይገኛል ያሉት አቶ ኃይሌ በተለይም ቁልፍ የሆኑ የትግራይ ህዝብ ህልውና የማረጋገጥ ተፈናቃዮች የመመለስና ግዛታዊ አንድነት የማስከበር ስራ በዋነኝነት የሚሰራቸው ተግባራት እንደሆኑ ጠቁመዋል። በውጊያ ጀመሩት። አሁን ደግሞ በክልከላ በቋፍ ላይ ያለው ህዝብ በረሃብ በቸነፈር ተቸግሮ ያለ ህዝብ በየቦታው ተሰዶ ለዝናብ ለፀሐይ የተጋለጠ ህዝብ ክልከላ በማጠናከር እንዲረግፍ እንዲሞት እንዲያልቅ እየተደረገ ያለው ይህ ነው። ይህን ነገር መቀልበስ ያለብን ደግሞ እኛው ተጋሩ ነን። እንደ ትግራይ እንደ ህዝብ ተደራጅተን አንድነታችንን አጠናክረን ለመጣብን ችግር ተቋቁመን አሸንፈን የዘላቂ ብሔራዊ ጥቅማችን ማረጋገጥ ካልቻል ያው የጠላቶቻችን ፍላጎት ተመሳሳይ ነው። የኢትዮጵያ መንግስት በትግራይ ህዝብ ላይ እየፈጸመ ያለው ጄኖሳይድና ዳግም በትግራይ ጦርነት ለማወጅ እያካሄደው ያለው ዝግጅት አጀንዳ ለማስቀየር በትግራይ በኩል ለጦርነት ዝግጅት እንዳለ እያሰራጨው ያለው ፕሮፓጋንዳ መሰረተ ቢስ ነው ሲሉ የመቀለ ነዋሪዎች ገለጹም። የትግራይ ህዝብና መንግስት የተለያዩ የጄኖሳይድ ተግባራት እየተፈጸመባቸው ለሰላም ሲባል ዋጋ እየከፈሉ ነው ያሉት አስተያየት ሰጪዎቹም የትግራይ ህዝብ ህልውና ለማረጋገጥ ግን ራሱን የመከላከልና የመዘጋጀት ተፈጥሯዊ መብቱ ነው ብለዋል። ፍሬዎት ወልደመድን የኢትዮጵያ መንግስት በትግራይ ህዝብ ላይ እየፈጸመው ያለው ጄኖሳይድና ዳግም በትግራይ ጦርነት ለማድረግ እያካሄደው ያለው ዝግጅት አጀንዳ ለማስቀየር በትግራይ በኩል ጦርነት ለማድረግ ዝግጅት እየተደረገ እንዳለ በተለያዩ ባንዳዎችና ማህበራዊ ሚዲያ እያሰራጨው ያለው ፕሮፓጋንዳ መሰረተ ቢስ መሆኑና ይሁን እንጂ የትግራይ ህዝብ እየተጋረጠበት የህልውና አደጋ ለመመከት መዘጋጀት ተፈጥሯዊ መብቱ ነው ሲሉ የመቀለ ከተማ ነዋሪዎች ገለጹም። ሁኔታው በተገላውጦሽ ነው። ህወሓት ትግራይ መንግስት ለጦርነት እየተዘጋጁ ነው፣ ጦርነት ሊጀምሩ ነው እያለ ነው። በግልባጭ ህዝቡ ጋር ለመደናገር ማያደርጉት ጥረት የለም። ባጀት እየተመደበላቸው ከጠላቶች እዛ አሳውቆ የሄዱ ወደ ጠላት የገቡ ባንዳዎች አሉ። ስለዚህ እነዚህ በትረት መታገልና ማጋለጥ መብት ነው። ይሄ ጦርነት መፈለግም አይደለም፣ ጦርነት ማወጅም አይደለም። ራስ መከላከል መብት ነው። ጠላቶች የሚያወሩት ነገር ራሳቸው ያደረጉት መልሶ ወደኛ እንትን ያደረጉት ካልሆነ በስተቀር ይሄ ትግራይ ህዝብ ሰላም ፈላጊ፣ ህዝቡም ድርጅቱም ሰላም ፈላጊ ነው። የዚህ መሳያ የሆነው ሰላህታዊ ጽንተት እየተፈጸመው 3 ዓመታት በድሮን እየተጨፈጨፈ እያለ ወደዚህ የሚገባ ነዳጅን ሌሎች እየተከለከለ ያለ ዝም ብሎ ከነገ ዛሬ ይሻላል እያለ ሰላም የሚፈልግ ህዝብ እንጂ ራሱ ለኩናት የሚዘጋጀበት ሁኔታ አልነበረም። እዚህ አልፎ የሚመጣ ነገር ካለ ግን ዝም ብሎ እጃችንና እግራችን አጣጥፈን ምናየው ነገር ደግሞ የለም። የመከላከል መብታችን ለመጠቀም ደግሞ የሚያስገድድ ሁኔታ እየተፈጠረ ያለ ሁኔታ ይመስለኛል። የትግራይ ህዝብና መንግስት ላለፉት 3 ዓመታት በኢትዮጵያ መንግስት የተለያዩ ጄኖሳይዳዊ ተግባራት እየተፈጸመባቸው ለሰላም ሲሉ ብዙ ዋጋ እየከፈሉ እንደሚገኙ የገለጹት አስተያየት ሰጪዎቹ የትግራይ ህዝብ ጥያቄ ለመመለስ ግን አሁንም በአንድነት በመታገል ህልውናችን እናስቀጥላለን ብለዋል። የኢትዮጵያ ሰራዊት አብዛኛው ተሰግስጎ መጥቶ ያለው ወደ ትግራይ ደንበር ነው። ለዚህ መከላከል ደግሞ የግድ ተፈጥሯዊ መብታችን ለመከላከል የሚደረግ ትግል እንዳንጠፋ ለመከላከል የሚደረግ ዝግጅት ሊኖር ይችላል። ይሄ ደግሞ ተፈጥሯዊ መብታችን ነው። በዚህ ወቅት በጠላት ላይ ያለው ተግባር ሁሉ ዘርዝረ መግለጹ በጣም ከባድ ነው። ምክንያቱ ከጽንፈታዊ ውጊያ በኋላ የፕሪቶሪያ ስምምነት ተደርጎ ሰላም ይመጣል ብሎ እስካሁን እየጠበቀ ህዝብ እየተሰቃየ ቢሆንም ለሰላም ተብሎ እስካሁን 3 ዓመት ከምናምን አልፎታል። እስካሁን እየተሰቃየ ነው ያለው ህዝባችን። በጣም ከፍተኛ መከራ ላይ ነው ያለው። እስካሁን ለሰላም ሲባል ዝም ብለን እየጠበቅን እያየን 3 ዓመት ከምናምን ሆኖታል። ውል ፕሪቶሪያ ከተፈረመ በኋላ እንግዲህ ዝም ብለን መሞት አንችልም። ራሳችን መከላከል መብታችን ነው።
ራሳችን ለመከላከል ሁሉ አቅማችን በፈቀደው የመጣው ጠላት እንድገለን አንፈቅድም። ራሳችን መከላከል ግድ ይላል። ከጠላት ጎን ተሰልፈው የትግራይ ህዝብ ለማጥፋት ከኢትዮጵያ መንግስት ጋር የውሸት ፕሮፓጋንዳ እየሰሩ የሚገኙ ባንዳዎች ከድርጊታቸው እንዲቆጠቡም የመቀለ ከተማ ነዋሪዎች ጥሪያቸው አቅርበዋል። ባንዳዎች አሉ። የትግራይ ህዝብ ጥያቄ አንድ ጊዜ የተፈናቀለ ህዝብ ወደ መኖሪያው መለስ አለበት፣ የግዛታዊ አንድነት መከበር አለበት የሚል እንቅስቃሴ ሲናገሩ አትሰማቸው። ለራሳችን ለመከላከል የምናደርገው ነገር ግን እንደ ጦርነት ፈላጊ አድርጎ የሚያዩት ነገሮች አሁንም ነገ ያልፋል። ለሚያልፍ ነገር ግን ትዕዝብት ላይ ባቢወድቁ የተሻለ ይመስለኛል። ተደናግረው የገቡ ካሉ ሁኔታው አይቶ ወደ ህዝባቸው ወደ ልቦናቸው ቢመለሱ የተሻለ ይመስለኛል። ሆን ብሎ ከጠላት ጋራ ተሰልፎ ያለ ደግሞ ከጠላት ጋር ደረበ መታገል ያለብን ይመስለኛል። የሰለሞን አስመላሽ ዘገባ ነበር። በትግራይ እየተደረገ ያለው ክልከላ በሴቶች ላይ ከባድ ቀውስ እያስከተለ መሆኑ ያነጋገርናቸው የመቀለ ከተማ ሴት ነዋሪዎች ገለጹ። በኢትዮጵያ መንግስት በትግራይ ህዝብ ላይ የተጣለውን ክልከላ ለመከላከል የትግራይ መንግስት ከምንጊዜውም በላይ በሰፊው መስራት ይጠበቅበታል ሲሉም ጥሪያቸውን አስተላልፈዋል። ሙሉ ብርሃን ዳርጌም በአሁኑ ወቅት በትግራይ ህዝብ ላይ እየደረሰ ያለውን ሁለንተናዊ በደል በሁሉም የህብረተሰብ ክፍል ላይ ከፍተኛ ጉዳት እያስከተለ ሲሆን በተለይም በሴቶች ላይ ጉዳቱ የባሰ መሆኑን አስተያየታቸውን የሰጡን የዓዲ ሐቂ ክፍለ ከተማ ሴት ነዋሪዎች ያስረዳሉ። ትግራይ ዘሎ አደጋ በጽሕና ዘለኹም ትግራዎት በትግራይ ያለው አደጋ በተለይም ተፈናቃዮች ለጅብ እራት እየሆኑ ነው። የኢትዮጵያ መንግስት የማይሻር ጠባሳ ጥሎብናል። ወደ ቀዬው መመለስ የሚገባው ህዝብ አልተመለሰም። ሰብአዊ ድጋፍ የሚያስፈልገው ምንም ማግኘት አልቻለም። በረሃብ በፀሐይ ያለቀ ነው። እንደ ዜጋ ይህንን ችግር ይሰማናል። ስንት ተፈናቀል በእራብ በበሽታ በሁሉ በተለያየ ነገር ያልሆነ ቦታ ወድቀው ነው ያሉት። መታከሚያ ገንዘብ የለም፣ እርዳታ ማቁሞባቸዋል፣ ብዙ ነገር ጎድሎባቸዋል። አና ለዕዘቦ ኸዚ በአሁን ሰዓት በትግራይ ባንክ የለም፣ ደሞዝ የለም። እናት ባንክ ሄዳ ገንዘቧን ማውጣትና መጠቀም አትችልም። በትግራይ ህዝብ ላይ ያንዣበበውን የህልውና አደጋ ለመመከት ከላይ እስከታች አንድ በመሆን ለሰላም መስራትና የትግራይን ህልውና ማረጋገጥ መቻል ከሁሉም የህብረተሰብ ክፍል ይጠበቃል ያሉት አስተያየት ሰጪዎቹ የትግራይ ህዝብ የዘወትር ፍላጎት ሰላም መሆኑን መረዳት ያሻልም ብለዋል። የትግራይ መንግስትም የፌዴራል መንግስትም ተረዳርተው ሀሳባቸውን አንድ አድርገው ነው ለህብረተሰቡ ትልቅ ነገር ስራ እንዲሰሩ ነው የምፈልገው። እኔ መፍትሒ በሓደ ድምጽ ኮይንካ መንግስት መስራት ያለበት ነገር ለአንድነትና ለሰላም ነው። በትግራይ ህልውና መስዋዕትን የከፈሉ አካላቸውን የጎደሉ የትግራይ ልጆች በአንድነት በመቆም በትግራይ ህልውናና ሰላም አሁንም መስራት ይኖርባቸዋል። የትግራይ እናት ማልቀስ ይበቃታል። በቅርቡ ወደ ቦታው የተመለሰው የትግራይ መንግስት ለትግራይ ህዝብ ህልውናና ደህንነት ከምን ጊዜም በላይ ተጣጣፊ ሆኖ መስራት እንደሚጠበቅበት የገለጹት አስተያየት ሰጪዎቹ ህዝቡ ግዛታዊ አንድነቱ ሳይረጋገጥ ያለፈው ጦርነት ያሳደረበትን ጠባሳ ሳይሻር በተለያየ መጠለያ ካምፕ ሆኖ በረሃብ በመድኃኒት እጦትና በተለያየ ችግር ለሞት እየተጋለጠ ባለበት ወቅት ሌላ ተጨማሪ ክልከላ አይገባውም ብለዋል። ስለሆነም ሁሉም የሚመለከታቸው አካላት ብሎም የዓለም ማህበረሰብ የችግሩን ስፋትና ጥልቀት በመረዳት ለህዝቡ በአፋጣኝ ሊደርሱለት ይገባል ሲሉም አጽንኦት ሰጥተዋል። ህዝብ ትግራይ አነ ዝብሎ መንግስት ትግራይ ናማ ለትግራይ መንግስት እኔ የምለው በዘዴና በብልሃት ለሰላም መስራት ነው ያለበት። ይህም በጦርነት ሳይሆን በውይይት ነው። ጦርነት ከዚህ ቀደም አይተነዋል፣ መደገም የለበትም። ለድሃ ህዝብ በጅብ እየተበላ ላለው ተፈናቃይ ሲባል ለሰላም መቆም ያስፈልጋል። የትግራይ ህዝብ በሁሉም ነገር ተጎድቷል፣ ቸግሮታል፣ ስራ የለም። አሁን ይሄ መንግስታችን መመለሱ ጥሩ ነገር ነው። ህዝቡም የደገፈው ነው። ስለዚህ ምን ማድረግ አለባቸው? ይሄንን በቃ መፍትሄ እንደ ትልቅ ነገር ተረዳተው ከሚመለከተው አካል ጋር ከዓለም ጋር ተረዳርተው ይሄንን ትልቅ መፍትሄ ማድረግ አለባቸው የሚል ሀሳብ አለ። ከትግራይ ቴሌቪዥን የአማርኛ ዜናዎቻችን ቀጥለዋል። የኢትዮጵያ መንግስት በኃይል የተያዘውን የምዕራብ ትግራይ መሬት ህጋዊ መዋቅር ለማስያዝ እያደረገ ያለው እንቅስቃሴ በትግራይ ህዝብ ላይ እየፈጸመ ያለውን መዋቅራዊ ወረራ ግልጽ የሆነ ታሪካዊ ቅጥፈት በመሆኑ እንዲያወግዘው የትግራይ ጽላል ሲቪል ማህበረሰብ ባወጣው መግለጫ አስታወቀም። በአንድ በኩል ሰላም ነው የምንፈልገው እያልክ በሌላ በኩል ግን
በኢትዮጵያ መንግስት ድጋፍና በሌሎች መዋቅሮች ህገወጥ ለሆነ ወረራም ህጋዊ ሽፋን ለመስጠት እየተካሄደ ያለው ተግባር ሰላምን የሚያደፈርስና ዳግም ወደ ጦርነት የሚወስድ በመሆኑ የትግራይ መንግስት ይህንን በምዕራብ ትግራይ ላይ እየተካሄደ ያለውን አደገኛ ሴራ በትኩረት እንዲከታተለውና የትግራይ ህዝብ አቋም የሚገልጽ አፋጣኝ መግለጫም እና ማብራሪያ እንዲሰጥበት በመግለጫው ተጠይቋል። የኢትዮጵያ መንግስትም ከማንኛውም ህጋዊና ሞራላዊ መሰረት የሌለው ግጭት በመቆጠብ ሰላምን በተግባር ለማረጋገጥና የተፈናቀሉና የተሰደዱ ወገኖችን ወደ ቀያቸው የሚመለሱበትም ብሎም በጠላት እጅ ያለውን ህዝብ ነፃ የሚያወጣበትን ሁኔታ ሊያመቻች ይገባል ብሏል። በመጨረሻም ሱዳን የሱዳን ፈጥኖ ደራሽ ኃይሎች በዳርፉር ክልል በሰነዘሩት ዘርን መሰረት ያደረገ ጥቃት ምክንያት በሺዎች የሚቆጠሩ ሰላማውያን ሰዎች ወደ ቻድ መሰደዳቸውን ሱዳን ትሩቢን ዘገበም። ኃይሉ በዳርፉር ግዛት በቲኒ ከተማ አቅራቢያ በሚገኙ 6 መንደሮች ላይ አዲስ የብሔር ማንነት ያነጣጠረ ጥቃት መሰንዘሩንና በጥቃቱ በርካታ ሲቪሎች መገደላቸውን በአስርታት የሚቆጠሩ መቁሰላቸውንና በሺዎች የሚቆጠሩ ዳግም ወደ ጎረቤት አገር ቻድ ለመሰደድ መገደዳቸውን የሱዳን ትሪቢዩን ዘገባ ያስረዳል። ታጣቂዎች በሲቪሎች ላይ ያነጣጠረ ጥቃት የሰነዘሩት ከሱዳን ሰራዊት ጋር ተሰልፎ የሚዋጋውን ኃይል በፈጥኖ ደራሽ ታጣቂ ኃይል ከፍተኛ ወታደራዊ ውጤት ማስመዝገቡን ተከትሎ መሆኑንም ተዘግቧል። ከጥቂት አምልጠው ወደ ቲኒ ከተማ የደረሱት ሰዎች ለሱዳን ትሪቢዩን እንደተናገሩት የሱዳን ፈጥኖ ደራሽ ታጣቂዎች በጥምር ኃይል ለደረሰባቸው ሽንፈት በ6 መንደሮች ላይ የአጸፋ ጥቃት እንደሰነዘሩ ገልጸዋል። ተመልካቾች ከትግራይ ቴሌቪዥን በቀጥታ የሰዓቱን የአማርኛ ዜናዎች ወደ እናንተ አሳልፈን ከቀሪ የትግራይ ቴሌቪዥን ፕሮግራሞች ጋር መልካም ቆይታ እንዲሆንላችሁ ተመኘን።